እንዴት ሰምታችኋል ተመልካቾቻችን ቅዳሜ ያቡል ዝግጅታችን ተጀምሯል በየሳምንቱ የሚያከራክሩ የሚያወያዩ ርዕሰ ጉዳዮችን ያነሳን ወደ እናንተ ወደ ተመልካቾቻችን እናደርሳለን በዚህ ሳምንት እንግዲህ አንድ ርዕሰ ጉዳይ መርጠንላችኋል እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆይታ እንድታደርጉ ጋብዛችኋለሁ ያስተናገርኩ መንገሻ አዲሴ ከእናንተ ጋር ቆይታ የማደርግ ነው የሚሆነው ሰው የሆነው ምርጥ መሆን የሚል ሐሳብ ነው የመረጥነው በዚህ ደግሞ ሁለት እንግዶችን ጋብዣለሁ የመጀመሪያዋ እንግዳዬ ስማገኛ አብራሃት ባላለች በአማራ ሚዲያ ኮርፖሬሽን በጋዜጠኝነት እንግዲህ ከ18 ዓመታትን በላይ አገልግላለች ሁለተኛው እንግዳዬ እሸቱ መልኬ ይባላል ፖለቲካል ሳይንስ ጨርሷል አሁን ላይ እንግዲህ የግል ሰብዕና ግንባታ ላይ እየሰራ የሚገኝ ከነሱ ጋር ነው ቆይታ ማድርገው ከዝግጅታችን ፍጻሜ ደግሞ አብራችሁን ቆይታ እንድታደርጉ በአክብሮት ጋብዛችኋለሁ ወደ ውይይታችን እንቀጥል እንኳን ደህና መጣችሁልኝ እንኳን ደህና ቆያችሁ በእውነት ስላገኘኋችሁ ደስ ብሎኛል ቀደም ብዬም እንዳልኩት ስማገኝም ልምድሽ ቀላል አይደለም እነዛ ልምዶች ደግሞ ሰው እንግዲህ የሆኑትን ምርጥ መሆን ሲችል ነው ያን ነገር ማድረግ የሚችለው እሸቱም እንዲሁ ያን መክሊት መፈለግ ደስ ይላል አንዳንድ ጊዜ የተገኘንበትን ነገር ፈልገን ያን መንገድ መከተል ደስ ይላልና የሆነውን ምርጥ ለመሆን ይመስለኛል ሁላችንም እየተጋን ያለውና በዚህ ጉዳይ ላይ እንግዲህ ሐሳብ እናነሳለን በድጋሚ እንግዶች ስለሆናችሁ እጅግ ነው ማመሰግናችሁ እኛም እጅግ አድርገን ነው እናመሰግነው ስለጋበዝከን ሁላችንም በየስራችንና በያለንበት ብርሃን መሆን እንችላለን የራሳችን ፍላጎት ይመስለኛል አይደል ያው ለራሳችን ብርሃን ለቤተሰባችን ብርሃን ለማህበረሰብ ብርሃን ለሀገር ብርሃን መሆን የሚያስችል አቅም አለን ለዛ ይመስለኛል ማርቲን ሉተር ኪንግ ከቻልክ ፀሐይ ሁን ይላል ካልቻልክ ደግሞ እንደ ኳክብት እንደሚያበራው ኳክብት ስለዚህ መሆን የምንችለው ነገር መሆን እንችላለን የሰው ልጅ እንግዲህ ራሱን ቆም ብሎ ቢጠይቅ የመኖሩ መጀመሪያውና መጨረሻው መብላት መጠጣት መልበስ ምናምን አይደለም ይሄ የመጨረሻ ግባችን አይደለም የሰው ልጆች ዓላማም የመጨረሻ ነው ይያላስብም ግባችንና ስኬታችን ሊሆን የሚችለው ሰው መሆንና በሙያችን ውስጥ ሰው ሆኖ ምርጥ ሆኖ ጥሩ ሆኖ መሆን በዛ ውስጥ በመናበራው ብርሃን ራሳችን ማህበረሰባችን ቤተሰባችን ሀገራችን ምን ተጠቅመን መሆን መቻል አለበትና መክሊታችን ተጠቅመን በሙያችን ምርጥ ሆኖ መገኘት ሚለውን ሐሳብ እንዴት ታዩዋለሽ እኛነታችን ምርጥ ማድረጋችን ውስጥ ምናገኘው ትሩፋት ምን ይመስላል ከሚለው ሐሳብ ብንነሳ ደስ ይለኛል እንግዲህ ስሙም እንደሚያነሳው በተሰማራንበት በማንኛውም ሙያ ምርጥ ለመሆን ራስን ማዘጋጀት ይጠይቃል ራስን የምታዘጋጀው ከምንድነው ብለህ ስትል የምትሰራውን ስራ በራሱ ማወቅ መጀመሪያ መውደድ በተሰማራበት ስራ ደግሞ አውቀው ሙያው የሚፈልገው የራሱን የቻለ የሙያ ስነ ምግባር ይኖረዋል ጥረት ስኬት በጥራት ያንን ስራ ለማከናወን የምታደርገው የጊዜ አጠቃቀም ለስራው የምትሰጠው አትኩሮት ስራውን በውጤት ለማጠቃለል ለተለያዩ ዕውቀት የሚያግዙ ለተለያየ ስራህን በውጤት ለማጠቃለል የሚረዱህን ከጊዜ አጠቃቀም ጀምሮ ዕውቀትን ግንዛቤን ሊያሳድጉ የሚችሉ ዕውቀቶችን ሁሉ አሰባስበህ ለዛ ሙያ ማበርከት መቻል አለብህ ያንን ስራ ውጤታማ ሊያደርግ የሚችሉ የስራ ባህልስ ምንድነው የሚለውን ነገር አሟልቶ መገኘት ያስፈልጋል ብዬ አስባለሁ ስለዚህ በብቃት በጥራት መስራት አንድን ሙያ መውደድህን የሚያሳይ ነው የስራ ጥራት ዝም ብሎ አይመጣም ብቃትን በተመሳሳይ ስለዚህ እያንዳንዳችን በተሰማራንበት ሙያ በብቃት ለመስራት በተፈጥሮ የወሰድነው ያገኘነው በትምህርት የምናዳብረው የራሳችን አቅም አለን ብዬ አስባለሁና ያንን ደግሞ በስራ ውስጥ ነው የምናገኘው ምርጥ ለመሆን ደግሞ የመጀመሪያው ነገር ራስን መሆን ነው እና መክሊትን በትክክል መረዳት በተፈጥሮ ተሰጥቶናል መክሊት የሚባለው ነገር ወይም ደግሞ ዓላማ የሚባለው ነገር በተፈጥሮ ተሰጥቶናል ማንኛውም ሰው ፈልጎ መክሊቱን የማግኘት ግዴታ አለበት ካልሆነ በሙያው በሚሰራው ነገር ምርጥ ሆኖ ሊቀጥል አይችልም ወይ ገንዘብ ለማግኘት ወይ ደግሞ ዕውቅና ወይ የሆነ ነገር ፈልገል ታገኘው ትችላለህ ቦታውን ግን በዛ ነገር ላይ ምርጥ ለመሆን ግን መክሊት መሆን መቻል አለበት ያ ነገር ወይም ደግሞ በመክሊት መድመቅ መቻል አለበት ማንኛውም ስራ ልትሰራ ትችላለህ ማንኛውንም ነገር ልታደርግ ትችላለህ
ተቋሙም በተመሳሳይ የተለያየ ተቋማት ሊሆን ይችላሉ ግን ምን መሆን አለባቸው ከዛ ነገር ላይ መክሊትን አውጥተ መስራት መቻል አለብን ነው ምርጥ ለመሆን የመጀመሪያው ያው ራስን መረዳት እንዳልኩት ራስን በትክክል መረዳት እኔ ማን ነኝ እኔ ተፈጥሮ ምን አይነት ነው በተፈጥሯችን ያው የሰው ልጅ ሲፈጠር ከሌላው ልዩ የሚያደርገው ምንድነው የተሰጠው መክሊት ነው መክሊቱን ደግሞ አውቆ የመኖር ጸጋ ስላለው ነው እንጂ እንስሳት አሉ እጽዋት አሉ ምናምን ይሄም ባህሪ አለብን የእንስሳት ባህሪ የእጽዋት ባህሪ የአፈርነት ምናምን እነዚህ አይነት ባህሪዎች አሉብን ነገር ግን ደግሞ እኛ እነዛ መኖራቸውን አውቀን መክሊታችን እንድናውቅ እድሉ አለን ስለዚህ መጀመሪያ ለምንድን የተፈጠርኩ በትክክል እሱን ጠይቀን የተፈጠርንበትን ትክክለኛ ዓላማችን ካወቀን ምርጥ ለመሆን በጣም ቀላል ነው ለምሳሌ እኔ ተማርኩት ፖለቲካል ሳይንስ ነው የሰራሁት ያለሁት የግል ስብዕና እድገት ላይ ነውና ለምን መጀመሪያ ዓላማ ምን አይገቡኝም ነበር ግልጽ አልነበሩም ልክ አይዲያውን መረዳት ጀመር ራሴ መፈለግ ጀመር ሯጭ ለመሆን የሆነ ነገር ለመሆን ስሞክር ነበርና ትክክለኛ መክሊቴን አላገኘሁትም ነበር ልክ መክሊቴን ሳገኝ ግን ሻይን ማድረግ ጀመርኩ ባለውበት ሙያ ላይ በደንብ ሻይን ያደረኩ ይወጣውበት ያለው ወይም ያደኩበት ያለውበት ምክንያት አንዱ ብዬ ማስበው መክሊቴን አውቀዋለሁ ለዛ መክሊት ነው ሰርቭ ማደርገው በማንኛውም ሁኔታ ላይክ መክሊትህ ስለሆነ የሚገዛ ወይም ደግሞ ለመክሊትህ ስለሆነ የምትሄደው ማንንም ሰው አይነዳህም ወይም ደግሞ እንደፈለገ የሆነ ሰው እንደፈለገ ያደርግም መክሊትህ ነው የሚያዝና ምርጥ ለመሆን የመጀመሪያ ራስን መረዳት መክሊትን ማወቅ የተፈጠርንበትን ህይወት ዓላማችን ማለት ነው ያ አንዱ ነው ብያምናል እሸቱ በሆነው ውስጥ ሆኖ ምርጥ ሆኗል አሁን ሂደት ላይ ነኝ አዎ በሆነው ውስጥ ምናልባት በፍለጋ ውስጥ ገና 7ኛ ክፍል አካባቢ ጀምሮ ነው አንድ መጽሐፍ ጠብታ ማር ምትል ሄደር ካርኔጊ መጽሐፍ አንብቤ አውሳን መጽሐፍ አንብቤ ሂደት ላይ ነበር ከዛ መጽሐፍቶችን አነባለው ገጣሚ ለመሆን ሞክራለው ሯጭ ለመሆን ሩጫ የነበረ ምናምን ዘማሪ ለመሆን የሆነ ነገር ለመሆን ብቻ ሞክራለው ላይክ አንድ ነገር መክሊት ነው የሚባል ጸንተህበት ስትሰራው ደስ ይያለ በነፃ እንኳን ብትሰራው ደስ ይያለ የምትሰራው መሆን መቻል አለበት ያን ነው አሁን ላይ ሂደቱ ላይ መሆኔን ያረጋግጥኩት ደስ ይያለ ነው የምሰራው ስራዬ በማንኛውም ሁኔታ ማገኛቸውን ሰዎች ሰርቪስ አደርጋቸው ችግሮቻቸውን ስፈታላቸው መክሊታቸውን እንዲያውቁ ሳግዛቸው ደስ ይያለ ነው የምሰራው ስለዚህ ምርጡ ለመሆን ሂደቱን በትክክል ይዤዋለሁ ብያምናለሁ እሱ እኮ ነው ታዲያ አሁን ማለት ምናወራበትም የሆኑትን ነገር ምርጥ መሆን ማለት እሱ ነው እሸቱ የጠየቁትን ጥያቄ መጠየቅ ፈልጋለሁ የሆንሽውን ሆነሻል አሁን በሆንሽ ውስጥ ግን ምርጥ ነሽ ሲማዬ ብያስባለሁ ለምን መሰለህ መንጌ ስጀምር እኔ በመምህርነት ሙያ ነው የጀመርኩት ግን ልጅ ሆነን ያው ሁላችንም እንደምናውቀው ሞዴል አድርገን የምንወስደው የኢትዮጵያ ሬዲዮ ነው እና የወጣቶች የብርሃኑ ገብረ ማርያምን ፕሮግራም በተለይ ቅዳሜ ከሰዓት በጣም እንሰማለን ማክሰኞ ማለዳ ላይ በህይወት ዙሪያ ፕሮግራም እንከታተላለንና የምሰማቸውን አንዳንድ ነጥቦች በማስተዋወሻ የመያዝ በቃ እንዳያልፈኝ ማለት ነውና እኔም ልክ እንደነሱ ሰው የማስተማር ፍላጎት ቢኖረኝ ሳድግ ራሴን ስችል እያልኩ የምመኘው ዕውቀት ነበር በኋላ ላይ ልክ ተወዳድሬ ይሄ ሙያ ሳገኘው ቀደም ሲል አቶ እሸቱ ያነሱት ሐሳብ እኔም በህይወት ያየሁት ነገር ነው መክሊትህን ራስህን የምትፈልገውን በሙያ ምርጥ ሆኖ ለመገኘት ረጅም ሰዓት በስራ ስታሳልፍ አትሰለችም በፍቅር ትሰራዋለህ ለማህበረሰቡ የማቀርበው ነገር ምንድነው የሚለው ላይ ነው ትኩረት የምታደርገውና ጸንቼ ቆይቻለሁ በያስባለሁ ይሄን ያላመት ስኖር ሁሌም ለፕሮግራሜ ሁሌም አዲሱኝ ነው ሁሌም ተጠንቅቄ ሁሌ አድማጭ ጋር ስቀርብ ሁሉ የሚሰማኝ ስሜት ሁሌ አዲስ ነው እና እነዚህ ነገሮች በአንድ ሙያ ውስጥ ወደን ፈልገነውና ያለንን አቅም አሟጠን ልንሰጠው የምንችለው የራሳችን የውስጥ ስሜት ሲኖር ነው በያስባለሁና ይሄንን እኔ አግኝቻለሁ በያስባለሁ ምናልባት ዋው በጣም ደስ ይላል ቅድም ያነሳሁት ይሄን ሐሳብ ነው ማርቲን ሉተር እንዳለውም ፀሐይሁን አሊያ ኮከብሁን አሊያ ደግሞ ሰፊ መንገድ ሁን ካልቻርክ ደግሞ ጠባቡን ሁን ስለዚህ በፀሐይነት ውስጥ በጨረቃነት ውስጥ በሰፊ መንገድ ውስጥ ቢያንስ የመጨረሻው ጠባብ መንገድ ሆኖ ግን መሄድ ነው አይደል በዛ መንገድ ውስጥ ሆነን ግን ለዓለም ለራሳችን ቅድም ለተባለው ብዙ ነገሮች ማብራት እንችላለን ለምሳሌ ባንድ ዩኒቨርሲቲ ውስጥ ሁሉም በፕሬዚዳንትነትን ቦታ ሊመኝ ይችላል አይደል ሁሉም ግን መሆን አይችሉም እዛ ቦታ አይደል የተመረጡ ሰዎች መምህር ሊሆኑ ይችላሉ በመክሊታቸው የሚያገለግሉ ሰዎች ሊኖሩ ይችላሉ ዘበኛው መምህርነቱን ሊመኘው ይችላል ግን ዘበኝነቱን ነው የሚጠብቅ ያለበት አይደል
የኔ ስራ ኃላፊ ከሆነ ያኔ ስራ ኃላፊነት ለመያዝ ነው እንጂ ያለኝን መክሊት የሆንኩትን ሆኜ ምርጥ መሆን ላይ ትኩረት አድርጌ እየሰራው አልገኝም። ብዙ ጊዜ የሚታየው ችግራችን ይሄ ነው ብዬ አስባለሁ። ግን ባለንበት ሆኖ ምርጥ አርሶ አደር፣ ምርጥ ግንበኛ፣ ምርጥ አናጢ፣ ምርጥ የእጅ ባለሙያ፣ ምርጥ የጥበብ ሰው፣ ምርጥ የሰብና ባለሙያ፣ ግንባታ ባለሙያ ምናምን ምርጥ ጋዜጠኛ መሆን ይቻላል። ግን መጀመሪያ ሁለተኛው ምዕራፍ ለማግኘት የሆነውን ሆነን ምርጥ መሆን የግድ ይላል ብዬ አስባለሁ። ከዚህ ጋር ሰሞኑን የ23 ሚል የኢትዮጵያ ቴሌቪዥን ያያዩ ነበር። አይተሽ ሊሆን ይችላል። ዶክተር አስቴር ሹአማር እንግዲህ 25 ዓመታትን ኤችአይቪ ላይ ሰርታለች። በተለይ ከ1995-97 ዓመተ ምህረት ጀምሮ እሷ ነበረች በዋናነት ይዛ መሰራቸው የነበሩ እና በዛ ህይወቷ ውስጥ ስትሰራ ከጧቱ 1 ሰዓት እስከ ምሽቱ 3 ሰዓት ትሰራለች። በእነዚህ ውስጥ እንድናስበው ፈልጋለሁ። ቤተሰብ አለ፣ ልጆች አሉ አይደል? የናታቸውን ፍቅር ይፈልጋሉ፣ የናታቸውን የጥናት ጊዜ ይፈልጋሉ፣ የናታቸውን እርዳታ የሚፈልጉበት ጊዜ አለ። እሷ ግን ህይወቷንና አቅሟን የተጠቀመችው ለነዛ ህሙማን ነበር። ከጧቱ 1 ሰዓት እስከ ምሽቱ 3 ሰዓት አስቡት። ቤት ሲገባ 4 ሰዓት ከዛ ልጆች ተኝተው ታገኛቸው ይችላል። እቺ ሴትዮ በየትኛው ብርሃን ውስጥ ነው ያለችው ማለት እንችላለን። ይህች ዶክተር፣ ይህች ኢትዮጵያዊት፣ ይህች እንደ ኮከብ የምታበራ ሴት ነው ማለት ነው። ቅድም ያልነው ማርቲን ሉተር ኪንግ ተናገረው እንጂ በሰዎች ውስጥ ሲገለጥ እንደዚህ ነው ያስባለሁ። በጣም በሚገርመው ሁኔታ የእርዳታ ድርጅቶች ከኤችአይቪ መድኃኒት ከሚሰጡ እርዳታ ድርጅቶች ይመጣላት ምን እናርግልሽ ስትባል አይ ምንም እንድታርጉልኝ አልፈልግም፣ እነዚህ ህሙማን ግን ቤት ስለሚያስፈልጋቸው ባካችሁ ቤት ስሩላቸው፣ ለኔ አልፈልግም። ከሁሉም በላይ 10 በህክምና ትምህርት ወደ አሜሪካ የሄዱ ልጆች ነበሩ። ከነዛ መካከል 9ኙ አሜሪካ ቀርተዋል። አንዷ እሷ ብቻ ነች ኢትዮጵያ ውስጥ መጣ ለ25 ዓመታት ኤችአይቪ ኤድስ ከያዛቸው ሰዎች ጋር አስተገለግል የነበረች ይህች ሴት እንደ ፀሐይም እንደ ኮከብም እንደ ሰፊው መንገድም ማስተማሪያ መሆን ትችላለችና ሲማ በህይወትሽ ያዝ ከሚያደርጉ ባለ ታሪኮች መካከል እስኪ መንደርደሪያ እንዲሆን አንድ ባምሮሽ የቀረውን ሰው ብታነሽልን አስተማሪ ነው ብዬ አስባለሁ። ማስተማሪ ይሆናል ብዬ ያሰብኳቸው ዶክተር ሀምሊንን ነው። ዶክተር ሀምሊን ካትሪን ሁላችንም እንደምናስታውሳቸው ትውልዳቸው አውስትራሊያዊት ናቸው። ነገር ግን በተለይ በአንድ መጽሔት ላይ ኢትዮጵያ 2 ዶክተሮችን በማህፀን ስፔሻሊስት የሆኑትን ስራ ለማስያዝ እንደምትፈልግ፣ ዜጎቿ በፊስቱላ በብዙ እየተጠቁ የማህበረሰብ መገለል እየደረሰባቸው እንደሆነ ያነባሉ። እኒህ የተከበሩ ባለሙያና ባለቤታቸው ጋር ሆነው ልጃቸውን ይዘው ነው ወደ ኢትዮጵያ የመጡት። ለመምጣት ሲያስቡ 3 ሳምንት ብቻ ለመቆየት ነው እቅዳቸው የነበረው። ነገር ግን ችግሩን በሚያዩበት ጊዜ እነሱ ሀገር ያው የበለጸጉ ስለነበሩ ከ10 ዓመታት በፊት ነው በዚህ ከማህፀን ጋር ተያይዞ የሚከሰተውን ፊስቱላ ከሀገራቸው ማስወገድ ወይም ደግሞ ችግሩን መቅረፍ የቻሉት። እኛ ሀገር ግን ብዙዎች መታከም በሚችል መዳን በሚችል የጤና ችግር ቤተሰባቸውን ሲፈቱ፣ ልጆቻቸው ሲበተኑ፣ ትዳር የማይቀጥልበት ሁኔታ ሲኖር፣ ከጤናው ጋር ተያይዞ ደግሞ የሚከሰቱ አንዳንድ ችግሮች የማህበረሰብ መገለልን ሲያመጡ ያዩና እንግዲህ ለ3 ሳምንት ብለው የመጡት ባለሙያ እድሜ ዘመናቸውን ሙያቸውን እየለገሱ በተለይ ለዚህ ህክምና የሚሆን ተቋማትን በማቋቋም የጤና እንቅስቃሴ ስር ሰዶ የብዙዎች ህይወት ሲታደስ፣ ስነ ልቦናቸው ሲመለስ፣ ሌሎችም የማስተማር ልክ ከነርሱ ከሳቸው ወስደው ብዙዎቹ ይህንን እያስተማሩ ማህበረሰቡ ያለ እድሜ ጋብቻ እንዳይኖር፣ ችግሩ ሲከሰት ደግሞ ህክምና እንዳለው ማህበረሰቡ ተረድቶ በጋራ ይህንን የጋራ የሆነውን ችግራችንን ለመቅረፍ ከራሳቸው ዜጋ ባለፈ ለኛም የሙያ ትሩፋታቸውን ያጋሩን ድንቅ ባለሙያ ናቸውና የህይወት እናታችን ይሏቸዋል ኢትዮጵያውያን። በተለይ ህይወታቸውን፣ ጊዜያቸውን፣ ሙያቸውን፣ ኑሯቸውን ሁሉ ትተው ለረጅም ዘመናት ይህንን ችግር በማህበረሰቡ ዘንድ እንዲቀረፍ አመለካከት ለውጥ እንዲመጣ ያበረከቱ ናቸውና በተሰማሩበት ስራ ውጤታማ መሆን ማለት ትርፍ ሳይጠይቁ ክፍያ ሳይፈልጉ እንዲሁም ደግሞ ለረጅም ጊዜ አገልግሎ የማህበረሰብን ችግር መቅረፍ መቻል ነውና አንዳንዴ በማንኛውም ስራ ሊሆን ይችላል። ሁላችን ግን በተሰማራንበት ስራ የራሳችንን አቅምና ውጤት ተጠቅመን ማህበረሰባችን የሚጠቅም ስራ ሰርተናል ወይ? ምን አሻራ አለን?
ሁላችንም ወደ ምድር ስንመጣ ይዘኑ የመጣነው ነገር አለ የተሰጠን ያንን ፈልጎ ማግኘት ከተቻለ አንድም የማህበረሰብን ችግር መቅረፍ ትችላለህ ብሎም ደግሞ ለሀገር ኢኮኖሚ ግንባታም የገጽታ ለውጥም እያንዳንዱ የራሱን ጠጠር መወርወር የሚችልበት እድል በእጁ እንዳለ ማሳያ ናቸው ብዬ አስባለሁና ሌሎችም ለኛ ኑረውልናል የሚለውን ነገር ለማንሳት ፈልጌ ነው። እሺ ምን ታነሳልኝ ታሪክ ይኖራል? በስራዬ ዙሪያ ካሉ ሰዎች ውስጥ አንድ ሰው ላንሳ። ነጻነት ዘነበ ይባላል። የመጽሐፍት ጸሐፊ ነው። በተለይ የሰው ልጅ ከመጀመሪያው ጀምሮ ራሱን እየጠየቀ እንዲመጣ መጽሐፉ ራሱ የልምምድ ገጽ ያለው ነው። ራሱን በመስራት ሂደት ውስጥ መክሊትን በትክክል በመረዳት ሂደት ውስጥ እና ከ1996 ዓ.ም ጀምሮ በዚህ ዙሪያ ነው ባንክ ላይ ሌሎች ተቋማት ላይ ገብቶ ያቃል ፋይናንስ ላይ ሌሎች ቦታዎች ላይ ግን ራሱን ፈልጎ ራሱን በመፈለግ ውስጥ ያገኘው የሰዎችን ህይወት በአውንታዊ መልኩ መቀየር ነው። ነጻነት ዘነበ አንዱ ሞዴል ከማደርጋቸው ሰዎች ውስጥ አንዱ ነው። በተለያዩ የህይወት ፈተናዎች ውስጥ በስደት ውስጥ በተለያዩ ቻሌንጆች ውስጥ ካለፉ ሰዎች መካከል ነው። ግን አሁን ላይ ኢትዮጵያ ላይ በደንብ ለሰዎች የህይወት ዓላማ ማወቅ እና ህልሞቻቸውን በትክክል ቀርጸው ለዛ ነገር በተግባር ብዙ ጊዜ ብዙ ሰው ጳጉሜ ላይ ሲደርስ የሆነ ግብ ያወጣል የሆነ ቀድ ምናምን ይላል ትዝ የሚለው መልሶ አመቱ ሊቀየር ሲል ነው። ግን በየቀኑ ምን እየተገበርኩ ነው ለዛ ነገር የሚለው በትክክል ተረድተን እንድንሄድ ካደረጉ ምርጥ በተለይ በዚህ በግልጽና ስልጠና ዘርፍ ትልልቅ ሚዲያዎች ላይም ጭምር በመጋበዝ ሐሳቡን ሼር ያደረገ የሚገኝ ትልቅ ሰው ነውና ምርጡ ነው ለመቀጠል ዋናው ነገር የመጀመሪያው ምርጥ የሚሆንበትን ነገር ማወቅ ነው አይደለ? ምርጥ የሚሆንበትን ነገር ካወቀ የተሰጠው ነገር ስላለ መክሊቱ ስላለ እዛ ነገር ላይ ጥበቃው የሆነ ሰዓት ላይ እድሉን አግኝቶ መምር ቢሆን ያንም አይወደው። ለምን መክሊቱ አይደለም ያለበት ቦታ ላይ ሆኖ በትክክል መክሊቱ መፈለግ ምንም ላይ ልንሆን እንችላለን። አሁን ጎዳና ልንሆን እንችላለን፣ የሆነ ስራ ላይ ማንፈልገው ስራ ላይ ልንሆን እንችላለን። ግን ያለንበት ቦታ ላይ ሆነን መጀመሪያ መክሊታችን ምንድነው የሚለው ማወቅ አለብን። መክሊቱን በትክክል ያወቀ ሰው እኔ አንድ ሰው የሚሰራው ልመኘው አልችልም የኔ መክሊት እስካልሆነ ድረስ። በፊት ግን ብትለኝ ትክክል በቃ ጥሩ ስፖርተኛ ሳይ ስፖርተኛው ሆኜ ነው ማድረው፣ ገጣሚ ካየው ገጣሚ ሆኜ ነው ማድረው። እንደዛ ከሚሆን ደግሞ ትክክለኛው መክሊትን ካወቅኩ በኋላ አንተ ደስ ይለኛል እንጂ ያንተ ሙያ ሊያስደስተኛ አይችልም ማለት ነው በሌላ አባባል። ወይም ደግሞ የኔ ውስጥ ሊሆን አይችልም። ለምን እኔ ሙያ አለኝ በያምናለው መክሊቴ እዛ ጋር አለ በያምናለው። እሺ አንዳንድ ጊዜ ምን ይገጥማል መክሊታቸውን ፍለጋ ላይ ያሉ ሰዎች አሉ። ግን መክሊታቸውን ትክክለኛው መክሊት እስኪያገኙ ድረስ እስኪደርሱበት ድረስ ያላቸውን ሙያ በምን አግባብ ነው መወጣት ያለባቸው የሚለውን ሐሳብ አብረብት ነገር ደስ ይለኛል። ምክንያቱም እኔ የምፈልገውን መክሊት ካገኝ ድረስ እዚህ ላይ ያለውን ነገር መበደል የለብኝም አይደል? የሆንኩትን ሁኜ ግን አሁን ላይም ምርጥ መሆን ይችላል። እንዴት ይቻላል? በጣም አሪፍ። የመጀመሪያው እየሰሩበት ያለ ስራ ላይ መክሊቱ አለ። ማወቅ ያለብን ምንም ብንሰራ ምንሰራበት ሙያ ላይ መክሊታችን አለ። ሰርቭ ነው እኮ ሰርቪስ ነው ወይም ደግሞ አገልግሎት ነው መክሊት። ስለዚህ ምን ሰራበት ማንኛውም ሜዳ ላይ አገልግሎታችን ዓላማችን መክሊታችን አለ። በዛ እኮ ሻይን አድርገን መሸለም እንችላለን። ወተን አድገን እኮ መሸለም እንችላለን በመንሰራው ስራ ላይ። መምህር የሆነ ሰው ጋዜጠኛ የሆነ ሰው ማንኛውም በሙያው ያለ ሰው ሻይን አድርጎ እኮ በመክሊቱ በደንብ ሰርቭ አድርጎ እኮ ወጥቶ መሸለም ይችላል። ስለዚህ የመጀመሪያው ነገር እየሰራንበት ያለ ሜዳ አይለይም። ስራው አይደለም መክሊቱ። የፈለገ ስራ ቢቀያየር እሱ አይደለም መክሊቱ አገልግሎቱ ነው። በሚሰራበት ተቋም ላይ ያለው አገልግሎት ነው መክሊቱ ወይም ደግሞ ዓላማው። ስለዚህ በትክክል መረዳት ያለበት ሰው ያንን ዓላማውን ካወቀ በሚሰራበት ስራ ላይ ሞር አገልግሎት መስጠት ይችላል ብዬ አምናለሁ። ብዙ ጊዜ በየምንሰራበት መክሊታችን ሆኖ እንኳን አንዳንድ ጊዜ ብዙ እናጥፋቸው ጥፋቶች አሉ። ለግብ ሳናደርሳቸው መንቀጭቀጭ ልበለው ይቅርታ ለቃሉ ተንቀጭቀጭን ጥለናቸው ምን ሄዱ በርካታ መክሊቶቻችን አሉ። ቅድም እሸቱ እንዳለው ያን የተሰጠን መክሊት በአግባቡ መጠቀም የሆነውን ሆነን ምርጥ ለመሆን መቻል አለብን። ያየሽ ነው ብዙዎቻችን አሁን እንዲህ አይነት ችግሮች እንደ ሀገር ስላሉ ይመስለኛል አይደል? በርካታ ክፍተቶች አሉብን። አሁን መድረስ የሚገባን ቦታ ሌላ ነበር። የዛሬ 3000 ዓመት ታሪክ አለን እንደ ሀገር። አሁን ያለንበት ሁኔታ እነ ቅዱስ ላሊበላን ዘመን ማስታወስ እንችላለን። የነበራቸው ልህቀት ከፍ ያለ ነበር። ስለ ሀገራቸው ያላቸው ነገር ትልቅ ነበር ብዬ አስባለሁ። የተሰጡትን ነገር በአግባቡ በመስራታቸው ነው ብዬ አስባለሁ። እዛ የነበረው
የምትዋብ ዘመንም ማሰብ እንችላለን አይደል ምንትዋብ እነዛ የስዕል ጥበብ ያላቸውን ሰዎች እነዛ የግንባታ ያላቸውን ሰዎች ሰብሰብ አርጋ ባንድ እንዲጻፍ እንዲሳል ማድረግ ስትችል እያንዳንዱ ሰው በሙያው የተሰጠው ነገር ያደርግ ነበር ዛሬ ያለን ታሪክ እዛ ላይ የነበሩ ሰዎች በትክክል ማድረግ ስለቻሉ ነው ብዬ ነው ማስበውና እንቅፋቶች ምንድናቸው ማለት እንችላለን በተለይ ለሆነው ነገር ምርጥ እንዳንሆን የሚያደርጉ እንቅፋቶቻችን ምንድናቸው እና እንቅፋት ናቸው ብዬ የማስበው በተሰጠን በተሰማራንበት ወይም ደግሞ ህይወት ልታሰማራን ባሰበችበት መንገድ ወደንና ፈቅደን ራሳችንን አለመስጠትም የመጀመሪያው ነው ብዬ አስባለሁ አንድ ግለሰብ በተሰማራበት ሙያ የራሱን ጥሩ የሆነ አገልግሎት ጥራት ያለው በስኬት የሚከናወን ስራን ለማበርከት የሚሰራውን ስራ መውደድ መቻል አለበት አንድ ሙያ ደግሞ የራሱ የሆነ ያሰራር የራሱ የሙያ ስነ ምግባር አለው ለምሳሌ አሁን የኛን ጋዜጠኝነት በመናይበት ጊዜ ማንበብ ይፈልጋል በሰዓቱ ስራዎችን ማከናወን ይጠይቃል የማህበረሰቡን እሴት ባህል ጠንቅቆ መረዳት ያስፈልጋል ከዛም በላይ ደግሞ ስራውን የተለያዩ ቴክኖሎጂዎችን እየተጠቀመ የሚያሳምርበት የተለያዩ ሂደቶች አሉ እነዚህን ሁሉ ቀድሞ ከቴክኖሎጂ ጋር የሚግባባ አንባቢ የሚሆን ማንበብን የራሱ የህይወቱ አካል የሚያደርግ በተለያየ ጊዜ አዳዲስ የሆኑ ነገሮች ይመጣሉ ከዛ ጋር ራሱን የሚያለማምድ መሆን መቻል አለበትና እነዚህን ማድረግ አለመቻል አንድ ጋዜጠኛ በሙያው ውጤታማ እንዳይሆን እንቅፋት ይሆነዋል ማለት ነው ወደ መምህርነትም በማውቃቸው ላንሳብዬ ነው በዛም ብንሄድ ደግሞ አንዳንድ መምህራን እስከ ጡረታ ጊዜ መምህርነት ህይወቴ ነው የሚሉ አሉ ስራቸውን ሲሰሩ ከመምህርነት ባሻገር የልጆቻቸውን የለት ከለት ህይወት የሚከታተሉ ለውጤታማነታቸው ከስራ ጊዜያቸው ባሻገር የሚያግዙ የሚረዱ ቤተሰብ ድረስ ሄደው የልጆችን ባህሪ የሚያጠኑ እንደዚሁም ደግሞ ለልጆቻቸው ስኬታማ መሆን ከወላጆች ጋር የተለያየ ዕውቀቶችን ተገናኝተው ጊዜያቸውን መስዋዕት አድርገው ልጆቹን በስነ ልቦናም በእውቀትም በክህሎትም አዳብረው ውጤታማ እንዲሆን መልካም ዜጋ እንዲሆን ጊዜውን የሚሰጡም አሉና ሙያ ሁሉ ጊዜን ይፈልጋል ተነሳሽነትን ይፈልጋል ጠንካራ የሥራ ባህልን ጽናትን ይፈልጋል እነዚህ ነገሮች አለመኖር አንድ ስራ በተሰማራንበት ስራ ምርጥ ሆነን እንዳንወጣ እንቅፋት ይሆኑናል ማለት ነውና የራስ ተነሳሽነት በጣም አስፈላጊ ነው ከዛ በላይ ደግሞ ራስን በእውቀት ማነጽ በተቻለን መጠን ሙያው የሚፈልገውን ነገር በስኬት በውጤት ለማጠቃለል የሙያ ስነ ምግባሩን ጠብቆ መገኘት አስፈላጊ ነውና ለዛ ደግሞ ሳይሰለቹ ሁሌም የሚተጋ የሚፈልግ ሌላውን የሚያዳምጥ ከሌላው የሚማር ስተቱን የሚቀበል እሳሳታለሁ ብሎ የሚያምን እነዚህ ስነ ምግባሮች ከሌሉ ስኬት አይመጣም ማለት ነውና እነዚህ እንቅፋቶችን መቅረፍ ከተቻለ ይሄ ስራዬን አይደለም ይሄ ስራዬን ፍላጎት አይደለም ሳይሆን የሚፈልገውን አገልግሎትን በጥራት ለመስጠት እንቅፋት እንዳይሆኑብን ራስን መመልከት አስፈላጊ ነው ብዬ አስባለሁ የሰው ልጅ የሆነውን ምርጥ እንዳይሆን እንቅፋት የሚሆኑበት ተብለው እነሱ የተቀመጡ አሉና ምንስ ጉዳት ያስከትላሉ እነዛ ጉዳዮች በሚሰራው ስራ ላይ ምርጥ ማይሆንበት አንዱ እንቅፋቱ የሚፈልገው ነገር አለማወቅ የሚፈልገው ነገር ማያውቅ ከሆነ ለምን ይሰራል የሚሰራበት ምክንያት የለውም ማለት ነው ስለዚህ የሚፈልገው ነገር አያውቅም ካላወቀ ደግሞ ምክንያቱ ላይክ ጎልቶ አይወጣለትም ማለት ነው ስለዚህ አንዱ እንቅፋት ከሚሆነው ነገር የሚፈልገውን ካለማወቅ ስለሆነ እንዲስተካከል ደግሞ ምን ማድረግ አለበት በትክክል የሚፈልገውን እዛ ሙያ ላይ እዛ ስራ ላይ ማዳበር የሚፈልገው ነገር ማወቅ መቻል አለበት ከዛ ደግሞ ለመማር አለመፍቀድ ነው የሆኑ ሰዎች ወድቀዋል በዛ ሙያ ላይ በዛ ሁኔታ ላይ ወድቀዋል ስለዚህ እነሱ ይወድቁበት ያሳውቁሃል አንድ ሁለተኛ ደግሞ ቀድሞ ሲወድቁ አንተ ታያለ የወደቁ ሰዎች ደግሞ አንተ ድጋሚ ሄዳ አትወድቅም ምን ማድረግ አለበት ቀድመ መማርና አንተ ምርጥ መሆን ትችላለህ ነው ስለዚህ ለመማር ካልፈቀደ አንድ ሰው የሚኖርለትን የሚሰራበት ምክንያት ካላወቀ ሞር መሰናከል ይሆናል ብዬ አስባለሁ አንድ ሰው የሆነውን ሆኖ ምርጥ መሆን ከቻለ በማህበረሰቡ መከበርን አይደል ራስን ማክበር ለሀገር መስጠት የሚችለው ነገር ቅድም ስናነሳቸው የነበሩ ተምሳሌቶቻችን አሉ እንደነሱ መሆን ይችላል እነሱ እንደ ፀሐይ ማብራት ይቻሉ ናቸው እንደ ኮከብ ማብራት ይቻሉ ናቸው ቢያንስ እንኳን ሰፊ መንገድ መሆን ይችላል የሰው ልጅ ምርጥ ወይም ስኬታማ ሰራተኛ ሆኖ ይኖር ዘንድ
ምን ማድረግ መቻል አለበት መሆን አለበት ብዬ ቀደም ብዬም ሳነሳሳው ነበርና የስራ ባህላችንን መቀየር መቻል አለብን ጠንካራ የስራ ባህል አሁን የተሻለ ስኬታማ ደረጃ ላይ የደረሱ ሻለቃ ኃይሌ ገብረስላሴ ማንሳት እንችላለን የጽናት ተምሳሌት ነው እሱ እንግዲህ በዓለም አቀፍ ደረጃ የሚታወቀው በረጅም ሩጫ ነው ነገር ግን ያንን የታወቁበትን ኢትዮጵያም እንደ ሀገር እንድትኮራበት ያገኛናቸው የተለያዩ ሜዳሊያዎቹ ዝም ብለው በአንድ ጊዜ የተገኙ አይደሉም የበርካታ ድግግሞሽ የስራ ጥረት ወደ ኋላ ችላ ሳይል በየቀኑ በየተደጋጋሚ ስፖርታዊ እንቅስቃሴዎችን በጽናት ማድረጉ ነው ስለዚህ እነዛን ነገሮች በየቀኑ ባይሰራ ለውጤት አይደርስም ነበርና ሁላችንም በተሰማራንበት የስራ ሁኔታ ላይ የሚያደናቅፉ የሚያስቆሙ የተለያዩ ሁኔታዎች ሊያጋጥሙ ይችላሉ እነዛን ችግሮች ግን በጽናት ተቋቁሞ ማለፍ አስፈላጊ ነው በያስባለሁ ይህ አንዱ የስራ ዲሲፕሊንን አሟልቶ መገኘት ለተሻለ ውጤት ያበቃል በያስባለሁ አንዳንዴ ስራዎችን ሰዎች ላያዩት ይችላሉ ነገር ግን ግለሰቡ በተሰማራበት የስራ ሙያ ብቃት ያለው ሆኖ ከተገኘ ለራሱ የሚፈጥርለት የአእምሮ እርካታ አለው ስራውን ሁሌ በትጋት እንዲሰራ እድል ይፈጥርለታል አይሰለችም ሁሌም ሰርቶ ሲጨርስ ይረካል አንዳንዴ ስራውን ሰርቶ ሲያቋርጥ ራሱ ጥሩ ስሜት አይሰማም ስራን ሰርተ ሲጨርስ ነው ጥሩ ስሜት የሚሰማና ስራን ወዶ መገኘት በጽናት የሚያጋጥሙ ችግሮችን ለመቅረፍ እንኳን ምን ያስፈልጋል በተሰማራንበት ስራ ጠንካራ የስራ ባህልን ገንብቶ መገኘት ያስፈልጋል ማለት ነው ከዛ ባሻገር ደግሞ በተለይ ስራ ቀደም ብዬም እንዳነሳውት ስራው በራሱ የሚፈልጋቸውን ዲሲፕሊኖች አሟልቶ መገኘት መርሆዎችን ለምሳሌ አሁን ዛሬ ላይ ይሳካልኝ ይችላል ዛሬ ብዙ ነገሮች ሊያስቆሙን ይችላሉ ነገር ግን በዛ ችግር መቆም ሳይሆን ለነገ ለተሻለ ውጤት ደግሞ ተስፋ ሳይቆርጥ ሁሌም መሞከር ሁሌም መስራት ሁሌም የተሻለ ነገር ለማበርከት የሚጥርና ለሌላውም የውጤት ማሳያ የጥንካሬ ተምሳሌት ሆኖ ከተገኘ ያ ሰው ደካማ ነው ብዬ አላስብምና እነዚህን ማበርከት ስንችል በስራችን ምርጥ ሆነን ተገኝተናል ማለት እንችላለንና እነዚህ ሁለት ነገሮች አስፈላጊ ናቸው ብዬ አስባለሁኝ አንደኛው ስራን መውደድ ነው ሁለተኛ ደግሞ ለእንቅፋት ለችግሮች እጅ አለመስጠት አንዳንድ ተቋማት አካባቢ ሲሄድ በጣም ምርጥ ምንላቸው ሰዎች ግሬቲንግ ሰላምታቸው በጣም ጥሩ ነው ለሰው ጆሮ አይሰጡም ሰው ጋር ብዙ ጊዜ ቁጭሎ ሲያወሩ አላያቸው ብቻ በጸጥታ ውስጥ ነው ስራቸውን ሲያከናውኑ ማህበረሰብ ሲጠቅሙ ራሳቸውን ሲጠቅሙ ነው ማየው ያ ትልቅ አምራዊ እርካታ አለው አይደል እነዛ ሰዎች የሚፈልጉት ሁሉ ጊዜ አምሯቸው ውስጥ ያለው እርካታ ነው እንጂ ሰው ውጭ ያለውን አይደለም ሰው አመሰግናቸው አለመሰግናቸው ስጦታ ሰጣቸው አልሰጣቸው ታምር ተደረገላቸው አይደለም ለህይወታቸው ነው የሆነ ነገር እየመገቡት ያሉት አይደል በሰብና ግንባታ ውስጥ እንምጣ ምን አይነት መንገድ መከተል አለብን የሆነውን ምርጥ ሆኖ ለመኖር በጣም አሪፍ የሆነውን ምርጥ ሆኖ ለመኖር አንዱ መጀመሪያ ራስን መረዳት ነው ምን አይነት ሰው ነኝ እኔ ምን አይነት አላማ ነው ያለኝ ራስን በትክክል መረዳት ቀደም ስትላቸው እንደነበሩ ሰዎቹ የሆነ ተቋም ላይ አመሰግናለሁ ብትላቸው ምንም ብትላቸው ለሙያቸው በጣም ታምነዋል አይደለ ስለዚህ የመጀመሪያው ራሳቸውን ተረድተውታል ማለት ነው ራሳችን ከተረዳ ነው የሆነውን ምርጥ ሆነን መቀጠል እንችላለን ሌላው ሙያውን መረዳት ነው ህይወትን በትክክል መረዳት ያስፈልጋል ምን ሰራውን ስራ በትክክል መረዳት ያስፈልጋል ብዙ ጊዜ ሲያጠፉ መታያቸው ወይም ደግሞ የሆነ ጥፋት ላይ መታገኛቸው ያሉበትን ኤሪያ በትክክል ካልተረዱት ነው ስለዚህ በትክክል ያለንበትን ኤሪያ መረዳት አስፈላጊ ነው ያስባለሁ ቀደም እሳቸው ሲሉት እንደነበረው በጣም ዴዲኬሽን መሆን ወይም ደግሞ ለምን ሰራው ስራ ዲሲፕሊንድ መሆን ይሄ ምንድነው በስነ ምግባር ስራችን መስራት ነው ኃይሌ ገብረስላሴ እኮ ያን ሁሉ ላይክ ሜዳሊያዎች ሲያመጣ ሲሸለም ከዛ በፊት የተከፈሉ ዋጋዎች አሉ የተሰጡ መስዋዕትነቶች ብዙ ነገሮች እኛ ማናቃቸው እንደውም ትንሽ ሲወራ በድግግሞች ስንባል የሰማናቸው ነገሮች ስላሉ ነው እንጂ ብዙ የተከፈሉ ብዙ የተለቀሰባቸው ሜዳዎች አሉ እነዛ ተከፍለው ነው ከብዙ መውደቆች በኋላ ነው ያቺ ላይክ የመጡ ሽልማቶች የመጡት ስለዚህ በመንሰራበት ስራ ላይ ዲሲፕሊን ሆነን መስራት ህይወትን መረዳት ራስን መረዳት የምንሰራውን ሙያ ማወቅ ምርጡ የሆነውን ምርጥ ሆነን ለመኖር በጣም አስፈላጊ ነገር ነው ብዬ አስባለሁ
ያው የሰው መውደድ ይስጥህ ይባላል አይደል? በኢትዮጵያውያን ዘንድ በማገልገላችን ያንን ነው የምናተርፈውና በዛ ማትረፍ ውስጥ ደግሞ በርካታ ነገሮቻችንን እንቀይራለን። ቅድም እንደተባለው ራሳችን፣ ማህበረሰባችን፣ ሀገራችን ብንቀይርባቸው ብዙ አጋጣሚዎች አሉና በእውነት አጭር ጊዜ ነው የሰጠዋችሁ። ግን እዚህ መጠን እንዲህ አይነት ሀሳቦችን ስላነሳ በእውነት በጣም ነው የተነቃቃሁት። እንግዲህ እሸትዬ ሲማምና በጣም ነው አመሰግናችሁ እንግዶች ስለሆናችሁ። እኛም እጅግ አድርገን ነው የምናመሰግነው። ተወደዳችሁ ተመልካቾቻችን የቅዳሜ ቡና ዝግጅታችን ይመስል ነበር። በተለይ በዛሬው የቅዳሜ ቡና የሆኑትን ምርጥ መሆን ወይም ሆኖ መኖር የሚል ሐሳብ ነው ያነሳን። እንግዲህ ሌላም ጊዜ ሌሎች እንግዶች በዚህ ሐሳብ ላይ የራሳቸውን እይታና ምልከታ እንዲሰጡን ጋብዛችኋለሁ። ግን በያለንበት የሆነውን ምርጥ ሆነን መኖር በበርካታ ነገሮች ብዙ እናተርፈው ነገር አለና ለዚህ ትሩፋት የምንበቃ እንዲያደርገን እመኛለሁ። የዛሬ ዝግጅት ግን ይህን ይመስል ነበር። ሳምንት ደግሞ ሌላ ርዕሰ ጉዳይ ይዤላችሁ ቀርባለሁ። ሰላም።